ሰላምና ፍቅር ለሰው ልጆች የህይወት ስንቅ ናቸውና እነሆ በረከት እያልኩ ምኞቴን በማስቀደም ጉዞዬን ጀምራለሁ። እናንተ ከኔ ጋር እኔም ከእናንተ ጋር ላንለያይ ተጋምደን ዙረታችንን የኬራ ያድርግልን ብለን እጃችንን ከዓይናችን ጋር ወደ ሰማይ እንልካለን። ዘውዘው እንዲል አቀንቃኙ ወጥተን ወርደን ካሜራችን የቻለችውን ያህል እንካችሁ ልንላችሁ ከፊታችሁ ቆመናል። ረጅም ነስተናል። ተከተሉን። ላይክ እና ሰብስክራይብ በማለት አናስቸግርም። እንደወደዳችሁ ይሁን። ዋናው መተሳሰቡ ነው። ዳይ ወደ ጉዳይ እነሆ ወዞ በግሬ ወክ ኤንድ ቶክ ተጀምሯል። አሁን ወደ ዋናው መስመር እኔ አሁን ባለፈው እግዚአብሔር አብ ይዤ ነበር። ከእግዚአብሔር አብ እንግዲህ አንድ መንገድ ይዤ ሲሄድ ጃክሮስ ያወጣኛል ብዬ አስቤ ነበር። ግን ጃክሮስ ላይ አይደለም፣ ጃክሮስን አለፍ ብሎ ዋናው መንገድ ላይ አውጥቶኛል። ይሄው እንደምታዩት ወደ ታች ነው ጃክሮስ። ግምቴ ትክክል አልሰራም። ስለዚህ ዋናውን መንገድ ይዘን ወደ ቶቶት ወይንም ወደ አንበሳ ጋራዥ የሚወስደው ነው። እንግዲህ ጃክሮስ በርቀት ይታያቸዋል። በዚህ በኩል ነው። እነኚህ ሱቆች እንግዲህ ከዚህ ቀደም ብያችኋለሁኝ። አንደኛ በጨረታ ነው የሚተላለፉት አሉ። ውድ ናቸው። ብዙ ሰዎች እንግዲህ አልመረጧቸውም። እንደምታዩት ባዶ ናቸው። ወደፊትም እስኪ የተያዙ ያልተያዙትን እያየን እንሄዳለን። ቀጥታ አሁን ይሄ ወደ መብራት ገርጅ መብራት አልፈን አንበሳ ጋራዥ ድረስ እንሄዳለን። ወዳጆቼ እስከመቻችሁ እስከተመቻችሁ እስከፈቀዳችሁ እስከቻላችሁ አብራችሁ እንድትሄዱ በአክብሮት እጠይቃለሁ። እዚህ ጋር መብራት አለ። መብራቱን ተሻግረን እኛ መብራት ይዟቸዋል። እዚህ ጋር እነኚህ ከወደ እግዚአብሔር አብ የሚመጡ ናቸው። እኔም በዛ በኩል ነው የመጣሁት። የእግረኛ መንገድ እንግዲህ ከዚህ ቀደም ቶሎ ካለቁት የኮሪደር ልማቶች አንዱ ነው ይሄ መስመር። ያው በቀኝ በኩል የምታዩት እነኚህ ደግሞ ሁሉም ማለት ይቻላል ስራ ላይ የዋሉ ሱቆች ናቸው። በዛኛው በኩል አሁን ወደ ጃክሮስ ዞሬ ሳሳያችሁ አብዛኞቹ ሱቆች የተከራዩ አልነበሩም። ይሄ እንደውም ዋና መስመር ስለሆነ ለገበያም ይሆናል። አንዳንድ መስመሮች አሉ ከዚህ ቀደም እንዳሳየኋችሁ ዋና መስመር አይደሉም። አልፎ አልፎ ነው ሰው የሚተላለፍባቸው። እንደዚህ አይነት ሱቆች ተሰርተዋል። ሱቆቹም ባዶ ናቸው። ያን ሱቅ እንግዲህ በጨረታ የሚሆን ተከራይቶ የሚሰራ ሰው ምን ሊሰራ ይችላል ብያችሁ ነበር በአንድ ቪዲዮ ላይ። ያው ነፃ ሀሳብ ነው። ወደፊት ቀጥለናል። በታች በኩልም እንግዲህ በግራ በኩል የምታያቸው አብዛኞቹ ቤቶች ልክ እንደዚህ በቀኝ በኩል አሁን እንደምናያቸው ለተለያዩ ድርጅቶች የሚሆኑ ግራውንድ ላይ ያሉ ቤቶች ናቸው። አነስተኛ ቤቶች። ይሄ እንግዲህ መንገድ እንደምታዩት ለእግረኛም ክፍት ሆኗል። ይሄ ላይኛው መንገድ እንደምታዩት ይሄ እግረኛ መንገዷ ጠበብ ስለምትል ህንጻዎች ከዚህ ቀደም እንዳልኳችሁ ግራውንዳቸውን ይለቃሉ ብያቸዋለሁ። ይሄኛውም ግራውንዱን ለእግረኛ ለቋል። እንደምታዩት እኔ በዚህኛው መረጥኩ እንጂ ሰዎች በዚህ የሚተላለፋሉ። በረንዳው ለፐብሊክ የተተወነው ማለት ነው። ትልልቅ ህንጻዎች የኮሪደር ልማት የሚያገኛቸው ከሆነ ግራውንዳቸውን እንዲለቁ ነው የተደረገው። ምክንያቱም ትልቅ ህንጻ ነው፣ ብዙ ሀብት ፈሶበታል። እሱን ከማፍረስ ይልቅ ይሄኛው ዘዴ ነው የተመራጭ የሆነው። ብዙ ቦታ ላይ የሆነው እንደዚህ ነው። አነስተኛ ቤቶች ሲሆኑ ግን ተነስተዋል። ቀጣይ ቤቱም ህንጻ ስለሆነ በዚህ በኩል እንግዲህ ህንጻዎች ስለሆኑ አብዛኞቹ የእግረኛ መንገድ ትንሽ ጠበብ ስለሚል ተጨማሪ በረንዳ እንዲተው ተደርገው የተተው ናቸው። እስኪ ወደፊት ደግሞ ያየን እንሄዳለን። እዚህ ጋር ያሉት እንግዲህ እንደዚህ ቦቲ መኪና ይታያቸዋል። በሱ ነው ውሃ የሚያጠጡት ቦቲ መኪና። ይሄ እንኳን ወደ ውስጥ ውሃ ለመቅዳት መሰለኝ። ግን ይሄ መንገድ ዳር ያሉትን በዚህ በቦት መኪና ውሃ ይመጣና ውሃ ያጠጣሉ። እዚህ መንገድ ዳር ላይ ያሉትን ሳሮች ማለት ነው። ይሄ በቀኝ በኩል የምታዩትም እንደዚሁ ነው። መንገዱ ለእግረኛ መንገድ ከፍት አድርጎ የተወው ነው። በግራ በኩል ይሄ ትልቁ ህንጻ የሚታያችሁ መብራት ኃይል ነው። ገርጅ እንግዲህ ሰብስቴሽን ይመስለኛል። በተለምዶ ገርጅ መብራት እየተባለ እንደ ፊርማታ የሚታወቅ ነው። በሱ ተቃራኒ በቀኝ በኩል ደግሞ የካቲት የወረቀት ስራ ነበረ። ምናልባት ሰብሰብ ብሎ ይሆን አላቅም። በዚህ ፊት ለፊት ነበረ እንግዲህ አሁን ወደ ውስጥ ሰብሰብ ብሏል። መንገዱ እንደምታዩት ሰፊ ነው። ብዙም የትራፊክ መጨናነቅ የለበትም። እንደምታዩት ብዙ ሰዎች ይገለገሉበታል። ግን ፍሰቱ መብራትም ስላለ ይመስለኛል የመኪና ፍሰቱ ጥሩ ነው። እግረኛ መንገድም በቂ ስላለ
የመጨናነቅ ሁኔታ አይታይበትም። ደረጃውን የጠበቀ ይመስለኛል። እንግዲህ ይሄ ህንጻ ነው እንግዲህ ገርጂ መብራት። ከዛ ባሻገር እዚህ ነበር እንግዲህ ካቲት የወረቀት ስራ አጥሩ እዚህ ድረስ ነበር ያለሁበት ድረስ ነበር። አሁን ግን ወደ ውስጥ ተሰብስቦ ይሄ ለፐብሊኩ መናፈሻ ነገር ተደርጋለች። እንደምታዩት እዚህ ጋር ምን ታዘብኩ መሰለኝ፣ ይሄ የሚታያችሁ እንግዲህ ጣውላዎች ሁሉም እነኚህ መቀመጫ በቀኝ በኩልም በግራ በኩልም ታያቸዋላችሁ። እነሱ ግን አሁን እዚሁ ላይ ጥናት ማድረግ ይቻላል እኮ እየተሰሩ ሲሄዱ ምን ችግር ገጠማቸው፣ ምን እክል ገጠመ። እኔ አሁን የታዘብኩት እነኚህ ጣውላዎቹ በአጭር ጊዜ ውስጥ በጣም ፀሐይና ዝናብ ስለሚፈራረቅባቸው በጣም ከለራቸው ተቀይሯል። ስለዚህ ሲሚንቶ ቢሆን የተሻለ ይሆናል እንግዲህ ብዬ ነው የማስበው። ምክንያቱም ገና አሁን 1 አመት ምናምን ቢሆናቸው ነው ከላይ ያሉት መቀመጫ ጣውላዎቹ በጣም እንግዲህ ሙሉ ፀሐይ ሙሉ ዝናብ ሲፈራረቅባቸው ከለሩ ውበት የለውም። የሆነ ድርቅ ያለ ለአይን የማይስብ ነገር ሆኗል። ስለዚህ በሌላ ነገር ወይ በፕላስቲክ ነገር ቢተካ ጥሩ ይመስለኛል። በዚህ እየቆየ ከሄደ ወይ በተለይ በተወሰነ እንትን መቀየር አለበት። ይቺ መናፈሻ የለችም ነበር እዚህ እንደምታዩት ይሄ ግሪን ኤሪያ ብቻ ነበር። አሁን ግን ይሄ መናፈሻ አለ። ቀለል ያለ ሀረግ በሚመስል ነገር አርቲፊሻል ነው ሀረጉ። እንግዲህ እዚህ ጋር ሰዎች ቁጭ ብሎ ሻይ ቡና የሚሉበት ነው። ሰው አታዩም ግን እንደዚህ አይነት ቦታ ላይ ምናልባት የዋጋቸው ነገር ይሆን ወይንስ ልምድ የለ ይሆን ሰው እንደዚህ የሚታወቅ ካፌ ካልሆነ እንደዚህ ያለ መጠቀም። ያው እዚህ ጋር ግርግር መቀመጫዎች አሉ። ሰዎች እዚህ ቁጭ ብለው አየር ይወስዳሉ። እቺ ልጅ የተቀመጠባት ነው ጣውላ ያልኳችሁ። ይሄ ከለሩ መቀየር የለም። የጣውላ ናቹራል ቀለሙ አለ። በፀሐይና በዝናብ ምክንያት የሆነ ሌላ ከለር አምጥቷል። ጥግ ላይ መጸዳጃ ቤት ይታየኛል። ተፈጥሮ ጥያቄ ቢመጣ እዛ ጋር ገባ ብሎ መስተናገድ ይቻላል። እንዴት አያችሁት? ከዚህ ቀደም ወደዚህ ጎራ ብዬ አሳይቻለሁ ብዬ አስባለሁና ምን ለውጥ አለ? የአየሩ ሁኔታ ያው እንግዲህ ዝናብ ለመምጣት ያሰበ ነው የሚመስለው፣ ግን ዝናቡን ፈጠን ብለን እናመልጠዋለን። አዛውንቶችም እንግዲህ ቁጭ ብለው አያቸው እነኚህ ናቸው መጸዳጃ ቤቶቹ። ቀደም ሲል እንግዲህ አንዳንድ ካፌ ሽንት ቤታቸውን ሁሉ ይዘጉ ነበረ። ድንገት ሽንት ይዟችሁ ገባ ብላችሁ እንዳትጠቀሙ ቁልፍ ተይዞ ጠይቃችሁ ነው። ፊት ለፊት ገርጂ መብራት። ይሄው እንግዲህ ወደ ኋላ ዞር ብለን ስናየው ይሄን ይመስላል። ዴይሊ ማርት ይላል እንግዲህ ዎልማርት፣ ዴይሊ ማርት ሱፐር ማርኬቶች ናቸው። የፊት ለፊታቸውን እነሱ ራሳቸው አስውበውታል በአበባ። እንደምታዩት ቆንጆ አበባ አድርገዋል በራቸው ላይ። የሱቆቹ ኢንተርፌስ ጋር አብሮ ሄዳልና ውብ ነው እንደምታዩት። የወርቅ ቤቶች ናቸው አይደሉም?
ይሄኛውም እንደዚሁ በረንዳውን ክፍት አድርጓ እንደምታዩት ደረጃ አለ። በደረጃው ላይ ወጣችሁ መተላለፍ ትችላላችሁ። ምናልባት ይሄኛው የእግረኛው መንገድ በቂ አይደለም ተብሎ ስለታሰበ ይመስለኛል ይሄ ሳሮቹ ግን እዚህ ከኔ በግራ በኩል የሚታዩአችሁ በዚህ በስተግራ በኩል አድገዋል። ሲያድጉ ብዙም አያምርም፣ ግን ሳሩ እንደምታዩት ባጭሩ ሲከረከም ነው ውበት የሚኖረው። እንግዲህ የተወሰነ ቀን አለው መሰል እሱ አለፍ ስላለ ነው። ሌላ ሁሌ ከዚህ ቀደም እንደምላችሁ ይሄ እዩት፣ እዚህ ይሄ ቆየ ለልዩ ፍላጎት ላላችሁ በዊልቸር ለመሄዱ የተዘጋጀውን እዩት። አሁን ይሄ ትክክል አይመስለኝም። ስሎፑ እዩት። አሁን እንዴት ብሎ ነው የሚወጣው? ደጋፊ ሰው የሚገፋው ከሌለ እዩት። እኔ እንኳን ለመሄድ ይኸው በመከራ ነው የምወጣው። ስለዚህ እንደዚህ አይነት ነገሮች ራምፕ እንዲሰራ የተፈለገው ዊልቸር እያሽከረከረ የሚሄድ ሰው ያለ ማንም ረዳት ቀስ ብሎ እንዲወርድ ነው። ከዚህም ቢወርድ እርግጠኛ ነኝ በእጁ መቆጣጠር አይችልም። በሞተር የሚሰሩ ካልሆነ ወደታች ነው ተሽቀንጥሮ የሚጥለው፣ ከታችም መውጣት አይችልም። እና የስሙላ ናቸው ምላችሁ አንዱ ማሳያ ይሄ ነው። ብዙ ጊዜ ነው በጣም ነው የሚገርመኝ። እኔ እዚህ አዲስ አበባ ውስጥ በተለይ ራምፕ ተብለው የሚሰሩ በትክክል ጥቂት ነው የምታገኙት። በትክክለኛ ተገምተው ለአገልግሎት እንዲውሉ የተሰሩ ጥቂቶች ናቸው። አብዛኞቹ ሚኒማ ለማሟላት ሰርተናል ለማለት እንደዛ የተዘጋጁ ናቸው አብዛኞቹ። እዚህ ጋር ደግሞ ቋሚዎች ታያቸዋላችሁ። የተፈጥሮ ግንብ ዝም ብሎ የቆመ ነው ይመስለው። ፊት ለፊትም ያለው ግንብ ስታዩ ደረቅ ግንብ የሚመስል ነገር የለም። ቅርጽ በዲዛይን የተሰሩ ድንጋዮች ዝም ብሎ ተደርድረው ያቆሙት ነው ይመስለው። ያምራሉ። እንደዚህ አሁን ብዙ ቦታ በእንዲህ አይነት የተሰሩ አነስ ያሉ ህንጻዎች ማየት የተለመደ ነው። ውሾች እንግዲህ እንደምታዩቸው አንድ ሰሞን ወደ ቃሊቲ ባለቤት ያላቸውንም ገድሉ ተብሎ ይኸው እዚህ ጋር ውሾች እንግዲህ የሰሪያ ወቅት ነው። አሁን በየቦታው እንደዚህ ያላችሁ 6-7 ሆነው መንገድ ላይ ተኝተው ታያላችሁና በተለይ ከዚህ ከቤት ልማቱ ጋራ ቤቶች ሰፈሮች ሲፈርሱ ወደ ኮንዶሚኒየም ውሻ ይዞ መሄድ ስለማይቻል ጥለዋቸው ነው የሚሄዱትና እንግዲህ በያሉበት ነው እየተዘዋወሩ ያሉት። አንዲት እንስትም ልጅ ያለች እንግዲህ አረጋታለሁ አንድ ቀን ውሾችን እየሰበሰበች ለሚፈልጉ ሰዎች ማቆያ ያላት ልጅ አለች። ተደዋውለን ነበረ አለመቻችልናል እንጂ እንግዲህ አረጋታለሁና በጣም የምትገርም ልጅ ነች። ለውሻ የተለየ ፍቅር አላት። ለውሻ ብቻ አይደለም ብላኛለች፣ ለእንስሳት በሙሉ ለምን ይገፋሉ ትላለች። አንድ ማህበር ማቋቋማለችና እንደ ማቆያ ነገር አዘጋጅታ መኪና ገይቷቸው የሄዱትን መንገድ ላይ ወደቁትን እየሰበሰበች የሚፈልግ ሰው ካለ ሰጣለች። ወደ ውጭም በአዶፕሽን የሄዱ ውሾችም አሏትና የምትገርም ልጅ ነች። እሷን እንግዲህ አረግሻለሁ አንድ ቀን ተነጋግረን ያው አልተመቸልኝም። እንግዲህ መኪና ገይቶት ከሆነ ይገርማል። ይሄ ፓስ መጠበቂያውን አያችሁት? ምን አይነት መኪና ነው እንደዚህ ያደረገው? ሾሮም ነገር ነው። መኪኖች እንግዲህ መኪኖች ሽያጭ የሚካሄድበት መጣችሁ የምታዩበት ነው። ጎልደን ጌት ትሬዲንግ ይባላል። መኪና መጣችሁ መርጣችሁ አዳዲስ መኪኖች ናቸው እንግዲህ ያልተነዱ ከውጭ እንደመጡ ማለት ነው።
ያው ፊት ለፊታችን ቶቶት አለ። ቶቶት ላይ ጋር እንጨርሳለን ጉዟችንን። ከቶቶት ደግሞ ወደ አመቼም እንቀጥላለን። ከበረታን አረፍ ብለን ቶቶት እንግዲህ የባህል ቤት ነው። አዲስ አበባ ውስጥ ካሉ የባህል ቤቶች ከቤቱ ዲዛይን ጀምሮ ባህል የሚሸት ቤት ነው። አሁን ወደ ፊት ለፊት ወጣ። በፊት ከፊቱ አጥር ነበረው። በዚሁ በኮሪደር ልማት ግን ራሱ ፊት ለፊት ብቅ ብሏል። እንደምታዩት ነው። ያው ጫካ ውስጥ ያለ ቤት ነው የሚመስለው። ዙሪያውን በኮባ የፊት ዲዛይኑ እንደዚሁ በሳር ቤት፣ ዘመናዊ ሳር ቤት ይበሉት። ቶቶት የምግብ አዳራሽ ነው። የባህል ምግብ አዳራሽ ነው። በታች በኩል የሚታየው እንግዲህ አንበሳ ጋራጅ ነው። አንበሳ አውቶቡስ ልዩ ትዝታ አለን። ለዛሬ እንግዲህ እዚህ ላይ እንጨርሳለን። በሌላ ቪዲዮ እስከምንገናኝ ሰላምና ጤና ከሁላችን ጋር ይሁን። ወንድማችሁ ካፊያው ዘመር ነበርኩ። ጤና ይስጥልኝ።